ዮሐንስ ወንጌል ምዕራፍ 8 ከቁጥር 31 ያለውን እንከፍታለን። እንዲህ ይላል። ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ ነው። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድም ስንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነትም አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ትናገራላችሁ አላቸው። ክብር ለእግዚአብሔር ይሁን። እንጸልይ። እግዚአብሔር አምላኬና አባቴ ሆይ ስለረዳህን ለዚህ ሰዓት ለዚህ ቀን ስላበቃህን ይህንን ሰላም ይህንን እድል ስለሰጠህን እናመሰግናለን። አሁን ቃልህን ልንሰማ ነውና እግዚአብሔር ሆይ መንፈስ ቅዱስ ያስተምረን። መንፈስ ቅዱስ ሲያስተምር እንማራለን፣ እንረዳለን፣ እንቀበላለን፣ በቃልህ እንኖራለን። ማስተዋልን ስጠን በጌታ በኢየሱስ ስም አሜን። ሁላችሁም እግዚአብሔር ይባርካችሁ። ተባረኩ። ዛሬ ማካፈላችሁ ሰዓቱ በጣም ሄዷል ነው። ቃል እውነተኛ ነፃነት በሚል ርዕስ ነው። አሁን ያነበብኩላችሁ ክፍል ዋና ሜሴጁ ዋና መልእክቱ ሰው ወይም ያመኑ ሰዎች እውነተኛ ደቀ መዛሙርት ሊሆኑ የሚችሉት ወይም እውነተኛ ደቀ መዛሙርትነት የሚረጋገጠው በመስማት በመከተል ብቻ ሳይሆን በእግዚአብሔር ቃል በኢየሱስ ትምህርት በወንጌል ትምህርት ጸንቶ በመኖር እንደሆነ ነው። ሌላው ሰው ፍጹም ነፃ ሊሆን የሚችለው ሰው ሙሉ ነፃነት የሚያገኘው ሰው እውነተኛ ነፃነት የሚያገኘው በክርስቶስ ብቻ ነው። ይህንን የሚያስተምር ክፍል ነው። በሌሎች ጉዳዮች ነፃ ልንሆን እንችላለን። ነገር ግን እውነተኛ ነፃነት የሚገኘው ሰው እውነተኛ ነፃ ሊሆን የሚችለው ሜቢ የተለያየ ባክግራውንድ፣ የተለያየ ታሪክ፣ የተለያየ አመጣጥ ሊኖር ይችላል። ነገር ግን ትክክለኛ ነፃነት የሚገኘው በክርስቶስ ብቻ ነው። ሰው በክርስቶስ ካልሆነ በቀር ምንም ይሁን ምን ነፃ ሊሆን አይችልም። ማለት ፍሪደም፣ እውነተኛ ፍሪደም፣ ነፃነት ስላችሁ ፍሪደም ነው ያልኳላችሁ ያለሁት። ትክክለኛ ፍሪደም የሚገኘው ሰው በክርስቶስ ሲሆን ብቻ ነው። ሰው በክርስቶስ ካልሆነ ነፃነት የለውም። ትልቁ ባርነት፣ ትልቁ እስራት የኃጢአት እስራት ነው። የአካል እስራት አይደለም፣ የኃጢአት እስራት። ስለዚህ የዚህ ዓለም ነፃነት
የሰውን ውስጣዊ ባርነት፣ የሰውን ውስጣዊ እስረት፣ የሰውን ውስጣዊ ተጽዕኖ ዶሚናንስ ሊቀይረው አይችልም። የስ አይ ነው ነፃ በሆነ አገር ነው የምንኖረው። ነፃነት በሰፈነበት አገር ነው ይኖር ነው። የዚህ አገር ነፃነት ወይም ቫሊዩስ ዓለምን ላይ ወይም ዓለምን የሚገዛ ዓለምን የሚቆጣጠር ቫሊዩስ ያለበት አገር ውስጥ ነው የምንኖረው። ነገር ግን እኛ የምንኖርበት ውጫዊ ነፃነት ወይም ቫሊዩስ የማንንም ሰው ውስጣዊ ባርነት ሊቀይር አይችልም። ሰው በእግዚአብሔር ቃል የማይኖር ከሆነ የኃጢአት ባሪያ ነው። ክብር ለእግዚአብሔር ይሁን። ይሄንን ክፍል በትክክል መረዳት የምንችለው የዚህን ኮንቴክስት ኢየሱስ ይሄንን የተናገረበትን ኮንቴክስት ባክግራውንድ ማነሻ በአግባቡ ስንረዳ ነው። ይሄንን ክፍል ኢየሱስ የተናገረው አይሁዶች የዳስ በዓል በሚያከብሩበት ወቅት ነው። የዳስ በዓል ማለት ዳስ የሚለው ትክክለኛ በመሀል ሀገር አማርኛ ምንድን ነው? የድንኳን ማለት ነው። የድንኳን በዓል ዳስ ጣር ምናምን ሲባል ሰምታችኋል። በአይሁድ ሀገር ዳስ ጣር ወይም ዳስ በዓል ማለት የደስታ በዓል ነው። ዳስ ወይም ድንኳን እኛ ሀገር ለሐዘን ነው። ለእነሱ ግን እግዚአብሔርን የሚያከብሩበት በዓል ነው። ተረዳችሁኝ? ዳስ የዳስ በዓል አይሁዶች ከሚያከብሯቸው ዋና ዋና 3 በዓሎች አንዱ ነው። ትኩረታችን የዳስ በዓል ስለሆነ ሌሎቹ አነካቸው። ይሄ በዓል የሚከበረው በእግዚአብሔር ትእዛዝ የሚከበር በዓል ነው። በመሰረቱ በዓሉ የእግዚአብሔር በዓል ነው፣ የሰው በዓል አይደለም። ይህንን በዓል የሰጠው እግዚአብሔር ነው። ዘሌዋውያን 23:33 እስከ 41 በምታነቡበት ጊዜ ስለ ዳስ በዓል እግዚአብሔር ያስቀመጠውን ወይም ለሙሴ የሰጠውን ትእዛዝ ትረዳላችሁ። የዳስ በዓል የሚከበረው በየዓመቱ በ7ኛው ወር በ15ኛው ቀን ጀምሮ ለተከታታይ ለ7 ቀናት የሚከበር በዓል ነው። ይሄንን በዓል ለምንድን ነው የሚያከብሩት ቢባል የእስራኤል ልጆች ከግብፅ ወጥተው በበረሃ በምድረ ባዳ በሚጓዙበት ወቅት በምን ውስጥ ነው ሲኖሩ የነበሩት? በምንድን ነው ሲኖሩ የነበሩት? በዳስ ውስጥ፣ በድንኳን በጊዜያዊ ሼልተር ውስጥ ነበር ሲኖሩ የነበሩት። በዳስ ውስጥ በሚኖሩበት በሚጓዙበት ወቅት የሚያስፈልጋቸውን ነገር በሙሉ ፕሮቫይድ የሚያደርግላቸው የሚያቀርብላቸው እግዚአብሔር ነው። ምግብ የሚያቀርብላቸው እግዚአብሔር ነው። ውሃ የሚያቀርብላቸው እግዚአብሔር ነው። መንገድ የሚመራቸው እግዚአብሔር ነው። አቅጣጫ የሚያስቀምጣቸው እግዚአብሔር ነው። መመሪያ የሚሰጣቸው እግዚአብሔር ነው። ስርዓት የሚያስተምራቸው እግዚአብሔር ነው። ከሰው ሰራሽና ከተፈጥሮ አደጋ ሁሉ የሚጠብቃቸው እግዚአብሔር ነው። እነሱ ምንም የሉም፣ ለአደጋ የተጋለጡ መንገደኞች ናቸው። ቀን በደመና አምድ፣ ሌሊት ደግሞ በእሳት አምድ እግዚአብሔር ይመራቸዋል። ሎጂስቲካቸውን በሙሉ የሚያቀርብላቸው የዩናይትድ ስቴትስ ዴቨሎፕመንት ኤድ ወይ የአውሮፓ ሴፍትኔት ሳይሆን ይህን ሁሉ የሚያስፈልጋቸውን ነገር ፕሮቫይድ የሚያደርግላቸው አቅራቢያቸው ማን ነው? እግዚአብሔር ነው። እግዚአብሔር ጠባቂያቸው፣ እግዚአብሔር መጋቢያቸው ነው። ወደ አገራቸው የተባለላቸውን አገር ከገቡ በኋላ ይሄንን ታሪክ እንዳይረሱ ለልጅ ልጆቻቸው እንዲያስተምሩ እግዚአብሔርን እንዲያመልኩ እግዚአብሔር የሰጠው የእግዚአብሔር በዓል ነው። ይህንን በዓል የት ነው የሚያከብሩት? በሸልተር ውስጥ ከቤታቸው ወጥተው ድንኳን ውስጥ ሆነው ነው የሚያከብሩት። እግዚአብሔርን የሚያከብሩበት በዓል። ይሄ በዓል የሚከበረው ለምንድን ነው? እግዚአብሔር ያደረገላቸውን ለማስታወስ፣
ለእግዚአብሔር መስዋዕት ለማቅረብ ነው የሚያከብሩት። ሌላው ይሄ በዓል የሚከበረው ሰብል ተሰብስቦ ተከማችቶ ካለቀ በኋላ ነው የሚከበረው። በየትኛውም የአርሶ አደር ማህበረሰብ በመካር ጊዜ ልክ ነኝ። ይህ ለሚሰበሰበት መካር ነው አይደል የሚባለው? አማን ትክክለኝ። ኦኬ። ሐዘን የለም፣ ደስታ ነው ያለው። ስለዚህ የሚደሰቱበት በዓል ነው። ወደ በዓሉ ሲሄዱ ልክ እኛ ሀገር ቅዱስ ቁልቢ ገብርኤል ኦር አክሱም ሲሆን ሰው በየዓመቱ እንደሚሄድ ወደ ኢየሩሳሌም ሄደው ነው የሚያከብሩት። ወደ ይሁዳ ከገሊላ ወደ ይሁዳ እየሄዱ ከሌሎችም የእስራኤል ከተሞች፣ አገሮች፣ መንደሮች እየሄዱ ነው የሚያከብሩት ማለት ነው። ይሄን በዓል በሚያከብሩበት ጊዜ ወደ እግዚአብሔር ፊት ባዶ እጃቸውን አይሄዱ። ከሰብላቸው ከፍሬያቸው ካመረቱት ነገር ወደ እግዚአብሔር ፊት ይዘው ይቀርባሉ። በእነዛ አይነት መልኩ ነው የሚያከብሩት። ኦኬ፣ ማነሻውን አግኝታችኋል። አሁን ይሄ በዓል ኢየሱስ በነበረበት ጊዜ የተከበረው በዓል በመሰረቱ ለየት ያለ ነው። ከመጀመሪያው በዓል በመሰረቱ ለየት ያለ ነው። የመጀመሪያው በዓል በአብዛኛው ይመስለኛል የሚያወሩት በግብፅ የነበረባቸው ባርነት፣ በሙሴ እንዴት እንደተመሩ፣ ቀይ ባህር እንዴት እንደተሻገሩ፣ አለት ውሃ እንዴት እንደፈለቀ እና ሙሴ እንዴት እንደመራቸው፣ ኢያሱ እንዴት ስልጣን እንደተረከበ፣ እንዴት ዮርዳኖስን እንደተሻገሩ ነው የሚያወሩት። ይሄኛው በዓል ግን የተለየ መልክ የተለየ አጀንዳ ሆኗል። የዚህ በዓል ዋና አጀንዳ ማን እንደሆነ ልንገራችሁ። ጌታችን ኢየሱስ ክርስቶስ ነበር። የዚህ በዓል መነጋገሪያ አጀንዳ ዋና ቶፒክ ሆት ኢሹ የሆነው ኢየሱስ ነበር። በዚህ በዓል ኢየሱስ ዘግይቶ መሃል ላይ ነው የመጣው። ኢየሱስ ሲመጣ ወደዚህ በዓል ይገኛለሁ ብሎ ነግሮ ሳይሆን በምስጢር ነው የተገኘው ማለት ነው። ኢየሱስ በዚህ በዓል በመገኘቱ በዚህ በዓል የተሰበሰበው ሕዝብ ለሁለት ተከፈለ። አለመግባባት ነበር፣ ክርክር ነበር፣ ማንጎራጎር ነበር፣ በሀሳብ አለመስማማት ነበር። አንዳንዶቹ ስለ ኢየሱስ እሱ ሰውዬ ጥሩ ሰው ነው አሉ። አንዳንዶቹ አይደለም፣ ጥሩ ሰው አይደለም፣ ሰውን ያስታል አሉ። አንዳንዶቹ እሱ ነቢይ ነው አሉ። ነው አይደለም፣ እሱ ነቢይ አይደለም፣ እሱ ክርስቶስ ነው አሉ። አንዳንዶቹ በቃ መስማማት የለም፣ እሱ ክርስቶስ ነው። ምክንያቱም እኛ ስለ ነቢይ አንብበናል፣ ተምረናል፣ አጥንተናል። ይሄ ሰውዬ የሚሰራውን ድንቅ ታምራት የሚሰራ ነቢይ አላየንም። ይሄ ሰውዬ የሚሰራውን ስራ የሚሰራው ክርስቶስ ሲመጣ ብቻ ነው። ስለዚህ ከስራው እና ከትምህርቱ አንጻር ስናይ ይሄ ክርስቶስ ነው አሉ። የስ ክርስቶስ ነው፣ ይሄ ክርስቶስ ነው አሉ። በሰው መሃል ክርክር ሆነ። በሰው መሃል መስማማት ጠፋ። ሁሉም የሚያወራው ግን ስለሱ ነው። ኤቭሪዋን በቃ ሁሉም ቦታ በተሰበሰበበት ቦታ በአይዛብ አደባባይ ብትሄዱ፣ ወደ ሴቶች አደባባይ ብትሄዱ፣ ወደ እስራኤል አደባባይ ብትሄዱ፣ ወደ ካህናት አደባባይ ብትሄዱ፣ እነዚህ ቤተ መንግስት ውስጥ ያሉ ክፍሎች ናቸው። ሁሉም የሚያወራው ስለ ኢየሱስ ነው። ነገር ግን መስማማት የለም። ከትምህርቱ የተነሳ ኢየሱስ ሄዶ አልተቀመጠም። ትምህርት ማስተማር ነበረ የጀመረው። ትምህርት ማስተማር ሲጀምር አንዳንዶቹ በትምህርቱ የተነሳ አመኑት፣ አንዳንዶቹ ተጠራጠሩ፣ ኮንፊውዝድ ሆኑ። ይሄ ሰውዬ ማን? አንዴ ይሄዳለሁ ይላል፣ አንዴ ተልኬ ነው ይላል፣ አንዴ አባቴ ነው ይላል። የት ነው የሚሄደው? ወደ ግሪክ ሀገር ሊሄድ ነው። ኮንፊውዝድ ሆኑ። አንዳንዶቹ በትምህርቱ የተነሳ ተበሳጩ፣ ተቆጡ፣ ሊይዙት ፈለጉ። ክብር ለእግዚአብሔር ይሁን። ሃሌሉያ። ሰው በጣም የሚገርማችሁ
ኢየሱስ በዚህ በዓል እጅግ አስደናቂ የሆነ ነገር ነው የተናገረው። እጅግ አስደናቂ ኤክስትራኦርዲነሪ ስቴትመንትስ የሰው ልጅ ከዚህ በፊት ተናግሮ የማያውቃቸውን ነቢያት ከዚህ በፊት ተናግሮ የማያውቁትን መላእክት ተናግሮ የማያውቁትን ተሰምቶ ተለምዶ ማይታወቅ ኤክስትራኦርዲነሪ የሆነ እጅግ በጣም ያልተለመደ ንግግር ነበር የተናገረው ኢየሱስ። በጣም አስደናቂ የሆነ ንግግር በዚህ በዓል ነው ኢየሱስ የተናገረው። ያ ንግግሩ ደግሞ የእሱን ማንነት እና የእሱን ታሪኮ በግልጽ የሚያሳይ ንግግር ነበር። ምንድን ነው ያላቸው መሰላችሁ? በጣም አልፌ ነው የምነግራችሁ። አንደኛው አስደናቂ ነገር የተናገረው እኔ በእኔ የሚያምን ምንድን ነው ያለው? ማንም የተጠማ ቢኖር። ይህንን የተናገረው መቼ ነው? በበዓሉ በታላቁ በኋለኛው ቀን። ምን ማለት ነው? በታላቁ በኋለኛው ቀን ማለት በሰባተኛው ቀን የበዓሉ ትልቁ ቀን ነው ማለት ነው። በሰባተኛው ቀን ምንድነው ያላቸው? በዮሐንስ ወንጌል 7:37 ይመስለኛል። ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ ከሆዱ የሕይወት ውሃ ይፈልቃል። ኦርዲነሪ እንደዚህ ሰው ማንም ተናግሮ አያውቅም። አንድ ሰውዬ በመካከላቸው ቆሞ ምንድነው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አላቸው። ቆሞ ጮሆ፣ ክብር ለእግዚአብሔር ይሁን። ማንም የተጠማ ቢኖር ወደ ኢየሱስ ይምጣ። ለምንድን ነው እንደዛ ያላቸው? ለምንድን ነው በዛ መሃል ያን ሁሉ የተሰበሰበ ህዝብ በዓላቸውን እያከበሩ የሃይማኖት ስርዓታቸውን በሚገባ እያከናወኑ ያሉትን ሰዎች ጮኸው ማንም የተጠማ ቢኖር ወደ እኔ ይምጣ ያለው? ዋይ ኦኬ፣ እሱ ልንገራችሁ በደንብ አድርጌ። በዚህ በዓል ከሚከናወኑ የሃይማኖት ስርዓቶች አንዱ ካህኑ ምንድን ነው የሚያደርገው? ከሲሎን መጥመቂያ ውሃ ይቀዳና፣ የሲሎን መጥመቂያ ማለት ከቤተ መንግስቱ በስተደቡብ የሚገኝ መጥመቂያ ነው። ኢየሱስ ዕውሩን ጭቃ ቀብቶ ሂድና በሲሎን መጥመቂያ ታጠብ ያለው ማለት ነው። ከዛ ውሃ ይቀዳና በመሰዊያው ላይ ይረጫል። ማን? ካህኑ። ይሄ የሚደረገው በሰባቱም ቀን ነው። በዓሉ 7 ቀን ነው የሚከበረው። በሰባቱም ቀን ውሃ ያመጣ ይረጫል። ውሃ ያመጣ በመሰዊያው ላይ ይረጫል። ኦኬ፣ 3 ነገር ነው ይሄ ያለው። የመጀመሪያው ከዚህ ውሃ የሚቀዳው ምልክቱ ምንድነው? መልእክቱ እግዚአብሔር የሕይወት ምንጭ ነው የሚል ነው። 2 እግዚአብሔር በምድረ ባዳ በነበሩበት ጊዜ ውሃ ስለሰጣቸው ያንን ለማስታወስ ነው። 3ኛ መሲሁ በሚመጣበት ዘመን መንፈስ ቅዱስ እንደሚወርድ ለማስታወስ ነው። አሁን መሲሁ በእነሱ መሃል ቆሟል። አልተገኘም። መሲሁ መካከላቸው ነው ያሉት። እነሱ ውሃ እየቀዱ ያሉት ስቲል ከየት ነው? ከፑሉ ነው። ስለዚህ ኢየሱስ ምን ብሎ ነው የጮኸው? ማንም የተጠማ ቢኖር ምን ይሁን? ወደ እኔ ይምጣና ይጠጣ። እኔ እዚህ ያለው የሕይወት ምንጭ እኔ ያለው መሲሁ የተባለው ይሄ ስርዓት የሚያመለክተው በነቢያት በሕግ የተነገረው ለእኔ የተተነበየው ዛሬ ተፈጽሟል። እኔ እዚህ ያለው you don't need to go to the pool of Siloam እና እዚህ ጋር የቀዳ እዚህ ጋር መርጫት አይጠበቅብህም። አሁን እኔን ስሙኝ። እኔ ክርስቶስ እኔው ራሴ ነኝ። የእግዚአብሔር ልጅ እኔው ራሴ ነኝ። መሲሁ እኔው ራሴ ነኝ። የሕይወት ምንጭ፣ የዘላለም ሕይወት
መንፈስ ቅዱስን ምሰጥ እኔ ነኝ። that's the point guys ወንድሞቼ እሱ point ማንም የተጣማ ቢኖር ወደ እኔ ይምጣ ያለው ለዚህ እነሱ አሁንም ኢየሱስን አልተረዱትም። እነሱ አሁንም ትኩረታቸው በፑሉ ላይ በስዊም ሲሎም መጥመቂያውና በመሰዊያው ላይ ስርዓትን እያከበሩ ነው። እሱ ግን ተፈጽሟል። ሕይወትን የሚሰጥ የዘላለምን ሕይወት የሚሰጥ የዘላለምን ውሃ የሚሰጥ መንፈስ ቅዱስን የሚሰጥ እኔ ከእናንተ ጋር ነኝ ኑ ወደ እኔ ተቀበሉኝ ያላቸው ክብር ለእግዚአብሔር ይሁን። ሃሌሉያ። ኦኬ ቀጥል። ሌላው ደግሞ ኢየሱስ ያለው ንገራችሁ ወደ 8:12 ነው ሰዳችሁ 8 ምንድነው የሚለው? እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር ምን ይሆንለታል? የሕይወት ብርሃን ይሆንለታል፣ በጨለማም አይመላለስም። አይ ገብቷችኋል? ኦኬ ይሄን የተናገረው ደግሞ የሰባተኛውን የታላቁን በዓል ፕሮግራም ጨርሶ ወደ ደብረ ዘይት the Mount of Olives ሄዶ አድሮም በማግስቱ ወደ ቴምፕሉ ወደ ቤተ መቅደሱ ተመልሶ ነው ይሄን የተናገረው። ይሄን የተናገረው ባች ነው አመንዝራ ሴት የተባለችውን አምጥተው ከከሰሷት በኋላ እነሱን ምን ብሎ ነው የሸኛቸው? እናንተ አንዱ አይደለ? እነሱ ተራ በተራ ወጡ፣ ሴቷ ብቻ ቀረች። የሴቷ ከሳሾች ከወጡ በኋላ ማን ብቻ ቀረ? እሷ ቀረች አይደለም? ምንድነው ያላት? እኔም አልፈርድሽም፣ ሂጂ ካሁን ጀምሮ ደግመሽ ኃጢአትን አትስሪ ብሎ ከሸኛት በኋላ እነሱ እሱን ወጥመድ ውስጥ ለማስገባት ነበር የመጡት። ትምህርቱን አቋርጦ ከነሱ ጋር ዲል አድርጎ እሷን ሸኝቶ ወደ ትምህርቱ ተመልሶ ምንድነው ያለው? እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር ብርሃን ይሆንለታል፣ በጨለማም አይመላለስም። ክብር ለእግዚአብሔር ይሁን። የሚከተለው ቢኖር ጨለማ አይሆንለትም፣ በብርሃን ይመላለሳል። ክብር ለእግዚአብሔር ይሁን። ኦኬ ይሄንንም የተናገረው በዓሉን ምክንያት በማድረግ ነው። ምንድነው የሚደረገው መስላችሁ? በበዓሉ ወቅት በሰባቱም ቀናት በቤተ መቅደስ ሴቶች አደባባይ የሚባል አለ። የሴቶች ግቢ ልበል፣ ኮርት ኦፍ ውሜንስ፣ የሴቶች አደባባይ የሚባል በቤተ መቅደሱ በሄሮድስ ቤተ መቅደስ ሄሮድስ ባሰፈረው ቤተ መቅደስ ሁለተኛው ቤተ መቅደስ ማለት ነው። የሴቶች አደባባይ አለ። መቅረዞቹ የአራት ጃይንት ትላልቅ መቅረዞች የወርቅ መቅረዞች ይሰቀላሉ። እነዚህ አራቱም የወርቅ መቅረዞች ዙሪያውንና ቤተ መቅደሱ ለቤተ መቅደሱና ለኢየሩሳሌም ከተማ ብርሃን ይሰጣሉ። አራቱም ምኖች መቅረዞች የት ነው የሚደረጉት? በሴቶች አደባባይ። የሴቶች አደባባይ የት ነው የሚገኘው? ኦኬ ይሄ ቤተ መቅደስ ነው ብላችሁ ሰሩት። ይሄ ቤተ መቅደስ ነው። ይሄ የአይዛብ አደባባይ ነው። ኤቭሪዋን አክሴስ ማድረግ ይችላል። እዚህ ጋር አይዛቦች እኛ ማለት ነው። እኛ አረቦች፣ ፍልስጤሞች ምናምን ሆነን እዚህ ጋር ነው ቦታችን። but everyone እዚህ ጋር መቆየት ይችላል። ከዚህ ቀጥሎ መልካሚቷ በር የምትባላለች። እሷን ስትገቡ የሴቶች አደባባይ አለ። የሴቶች አደባባይ ማለት ሴቶች ብቻ የሚቆዩበት ማለት አይደለም። ሴቶች ከዚህ በላይ አልፎ ማለት ነው። እዚህ ጋር ወንዶችም ሴቶችም ይሆናል። ያቺ 2 ዲናር የሰጠችው ሴትዮዋ እዚህ ጋር ላይ ሰጠችው። ከዚህ በኋላ ማለፍ አይቻልም። ከዚህ በኋላ ያለው በር ከገበር በኋላ የእስራኤል አደባባይ ወንዶች አደባባይ አለ፣ የካህናት አደባባይ አለ፣ ሆሊ ፕሌስ አለ፣ ከዛ በኋላ ቅዱሳን አለ ማለት ነው። እዚህ ጋር ነው የሚሰቀለው። በሴቶች አደባባይ ነው የሚሰቀለው። ምኑ? አራቱ መቅረዞች። እነዚህ አራቱ መቅረዞች ምንድነው የሚሰጡት? ለቤተ መቅደሱና ለከተማው ብርሃን ነው የሚሰጡት። ኢየሱስ ምን እያላቸው ነው? እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር ምን ይሆናል? የሕይወት ብርሃን ይሆንለታል፣ በጨለማም አይመላለስም።
ሊባሉ ይሄን 4 የወርቅ መቅረዝ የሚተክሉት ለምንድን ነው? አንደኛው እዛው ማብራት ስለሚፈልግ ነው። ሌላው ግን እግዚአብሔር በእሳት አምድ ስለመራቸው ሌሊት በእሳት አምድ ስለመራቸው ያንን ለማስታወስና ለልጆቻቸው ለማስተማር ይሄን የሚያደርጉት። አሁን ኢየሱስ ምንድነው እያላቸው ያለው? እኔ የዓለም ብርሃን ነኝ። አልገባችሁም? ገብቷችኋል? ኦኬ። ይሄ ቤተ መቅደስ ላይ ያለው ብርሃን የሚያበራው ለቤተ መቅደሱና ለከተማው አካባቢ ብቻ ነው። ኢየሱስ ግን የሚያበራው ለዓለም በሙሉ ነው። እኔ ለዓለም በሙሉ ምንድነኝ? የሕይወት ብርሃን ነኝ። የእናንተ ብርሃን ይሄ ለሃይማኖት ስርዓት የምትጠቀሙት ጀስት አካላዊ ነው፣ እዚሁ ነው የሚቀረው ነው። ስራቸውን እያፈረሰ ነው። እውነቱን ማንነቱን እየነገራቸው ነው። ሴከንድ የእናንተ ብርሃን እዚች ብቻ ነው የሚቀረው ነው። እኔ ማን ነኝ? የዓለም ብርሃን ነኝ፣ ለዛም የሕይወት ብርሃን ነኝ ነው። ሌላው የሕይወት ብርሃን ነኝ። የእነሱ ብርሃን አካላዊ ነው። እኔ ግን የሕይወት ብርሃን ነኝ። ኦኬ። ተጨባጭ መልእክቱ ምንድን ነው? ሴትዮዋ በኃጢአት ታስራ በዝሙት ነው የመጣችው። ሴትዮዋን እሱ እንዲፈርድባት ያመጡ ሰዎች በጨለማ ነው የሚመላለሱት። እነዚያ በዓሉን የሚያከብሩና በዓሉን የሚያስከብሩ ሰዎች በጨለማ ነው ያሉት። እውነትን አላወቁም። እነሱ በጨለማ ነው ያሉት። ስለዚህ አሁን ብርሃን ብታበሩ፣ ይሄን የወርቅ መቅረዝ ብታበሩም ስቲል በጨለማ ውስጥ ናችሁ። እኔን ካወቃችሁ፣ እኔን ከተከተላችሁ፣ እኔን ካመናችሁ፣ በትምህርቴ ከኖራችሁ ለዘላለም በጨለማ አትመላለሱ። ከዚህ ጨለማ መውጣት የምትችሉት እኔን ስታምኑ ብቻ ነው። ደስተው መልእክት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እየገባችሁ አንደርስታንዲንግ እየተረዳችሁ ነው? ኦኬ። ስለዚህ ነው ኢየሱስ እንደዛ ብሎ ተናገረ። ኦኬ። ከዛ በኋላ ብዙ አንዳንዶች አመኑት፣ አንዳንዶች ኮንፊውዝ ሆኑ፣ ግራ ገባቸው። አንዳንዶች ሊይዙት ፈለጉ፣ አንዳንዶች ተሳደቡት። መጨረሻ ላይ ምንድን ነው ያለው ኢየሱስ? ያመኑትን አይሁድ ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። አምነዋል፣ ተቀብለውታል፣ ክርስቶስ መሆኑን አውቀዋል። ኔክስት ስቴፕ ኢየሱስ እነሱን ያመኑትን ኦኬ፣ ትምህርት ገብቷቸዋል፣ ተቀብላቸዋል፣ አምናቸዋል፣ በቃ ከእናንተ የሚያስፈልገውን ነገር አሟልታችኋልና ወደ ቤታችሁ በሰላም ይግቡ አላቸው። ምንድነው ያላቸው? እናንተ ያመናችሁት በቃሌ ብትኖሩ ነው። አሁን በነገርኳችሁ፣ አሁን ባስተማርኳችሁ፣ ሳምንቱን በሙሉ ባስተማርኳችሁ ትምህርት ከኖራችሁ፣ ተጸናችሁ፣ ደቀ መዛሙርቴ ናችሁ። ክብር ለእግዚአብሔር ይሁን። ኤግዛምፕል ይካችሁ። ኦኬ። በከተማ ውስጥ በጣም አደገኛ ስኖው 2 ሳምንት ይዘንባል ይባልና መንግስት ጎዳና የሚተዳደሩ ሆምሌሶችን ለሆምሌሶች መልእክት ቢያስተላልፍ አደገኛ ስለ እየመጣ ስለሆነ ለህይወት አደገኛ ስለሆነ መንግስት ባዘጋጀው ሆቴል ለ2 ሳምንት ትቆያላችሁ። ምንም አትከፍሉም። ከእናንተ የሚጠበቅ ነገር የለም፣ መግባት ብቻ ነው ብሎ ጥሪ ያቀርባል። ኦኬ። ይገባሉ፣ ወደ ሆቴሉ ይገባሉ። ሆቴሉ ከገቡ በኋላ ሊባድሩ ሲገቡ ነፃ ነው። pay nothing ፔኒ ያልከፈሉ በነፃ ወደ ሆቴሉ ገብቷል።
በሆቴሉ ውስጥ አንፎርቹኔትሊ ሕግ አለ። የተሰጣቸውን በጎነትና መልካምነት ዋጋ የሚሰጡ ውጪ ባለው አደጋ ያለውን አደጋ አንደርስታንዲንግ ያደረጉ ሰዎች ምንድን ነው የሚያደርጉት? የሆቴሉን ደንብና ስርዓት ጠብቀው ይኖራሉ። ያልገባቸው ውጪ ያለው አደጋ ያልገባቸው መንግስት የሰጣቸው መልካምነት እንደ ቁም ነገር ያልቆጠሩት ይኖራሉ። ሆቴሉ ውስጥ የሆቴሉን ደንብና ስርዓት አያከብሩም። ገብቷችኋል? ስለዚህ በሆቴል ውስጥ መቆያት ምንድነው? የማወቅ የመረዳትና የማመን ፍሬ ነው። ኤቪደንስ ነው። አገኛችሁ? እየነገርኳችሁ ያለው ዶክተሪን ነው። በሆቴሉ ላይ የሚቆዩት የሚያሳዩት የባህሪ ለውጥ ከዚህ በፊት ሌቦች ሊሆኑ ይችላሉ፣ ንጽህናቸውን የማይጠብቁ ሊሆኑ ይችላሉ፣ የተለያየ አመል ያለባቸው ይሆናሉ፣ ድራግ የሚያጨሱ ሊሆኑ ይችላሉ። ሆቴል ከገቡ በኋላ የሚያሳዩት ባህሪ ምንድነው? እዛ ውጪ ያለውን አደጋና የተሰጣቸውን መልካምነት የተረዱ ሰዎች በሆቴል ውስጥ በስርዓቱ ይኖራሉ። ያልተረዱት ያልገባቸው ይሆናሉ። የሆቴሉን ስርዓት መጠበቅ አይችሉም፣ ፍሬ ማፍራት አይችሉም። ወንጌል የገባቸው ሰዎች፣ ትክክለኛ እምነት ያላቸው ሰዎች፣ በእምነት በጸጋ የዳኑ ሰዎች የእምነታቸው ፍሬ የምታወቀው በቃሉ በመኖር ነው። በቃሉ በመጽናት ነው። ለቃሉ በመታዘዝ ነው። በቃሉ ፍሬ በማፍራት ነው። በፈተና በመጽናት ነው። መስዋዕት በመክፈል ነው። ሃሌሉያ! ተረዳችሁኝ? ኦኬ። ከዛስ እውነትን ታውቃላችሁ። እውነትም ምን ያደርጋችኋል? አርነት ያወጣችኋል። ኦ ማይ ጉድነስ! ይኸውላችሁ የሰው ዘር ሁሉ ነፃነትን፣ አርነትን ይፈልጋል። ሰው ሁሉ ነፃነትን ይፈልጋል። የሰው ትልቁ በሰው ውስጥ ነፃነት ጥልቅ ነው። አንዳንዶች ለነፃነት ስሉ ዋጋ ከፍለዋል። አንዳንዶች ሞተዋል። አንዳንዶች የአካል ጉዳት ደርሶባቸዋል። አንዳንዶች የአእምሮ ጉዳት ደርሶባቸዋል። አንዳንዶች ታስረዋል። አንዳንዶች ተገለዋል። አንዳንዶች ከሚወዱት አገር፣ አንዳንዶች ከሞቀ ቦታቸው ተፈናቅለዋል ወር ተሰደዋል። ለምንድን ነው? ነፃነትን ስለሚፈልጉ። ማንም ሰው ባርነትን አይፈልግም። ሰው በተፈጥሮ ጭቆናን አይፈልግም። ሰው በተፈጥሮ ኢፍትሃዊነትን አይፈልግም። ሰው በጭቆና ውስጥ መኖር አይፈልግም። ሰው በተፈጥሮ ነፃነትን ይፈልጋል። ለምንድን ነው ሰው ነፃነትን የሚፈልገው? ሰው ነፃነትን የሚፈልገው ነፃነት ክብር ነው። ነፃነት ለሰው ልጅ ክብር ነው። ዲግኒቲ ነው። ዲግኒቲ ትክክለኛቱ ክብር ነው። ነፃነት ክብር ነው። ሰው ማንም ሰው ነፃነትን ይፈልጋል። የአፍጋኒስታን ሴቶች ነፃነትን ይፈልጋሉ። የሳውዲ አረቢያ ሴቶች ነፃነትን ይፈልጋሉ። ነፃነትን የማይፈልግ ሰው ሁሉ ነፃነትን ይፈልጋል። ነፃነት ለሰው ልጅ የአእምሮ ሰላም ይሰጣል። ነፃነት ካለ ሰላም የአእምሮ ሰላም ይሰማዋል። ነፃነት ለሰው ድፍረትን ይሰጣል። ነፃነት ከህይወት ዓላማ፣ ከህይወት ብልጽግና፣ ከህይወት ራዕይ ጋር የተገናኘ ነው። ነፃነት ከሌለ you can't achieve your vision። ቪዥናችሁን ማሳካት አትችሉም። ነፃነት ከሌለ፣ ነፃነት ስላላችሁ አይደለ የፈለጋችሁት ሰው መርጣችሁ ያገባችሁት? yes ነፃነት ባይኖር ታደርጋላችሁ? there's no way። simple example ማለት because you have freedom የምትፈልጉትን ሰው ለመምረጥ ወይም የምትፈልጉትን ሴት ለመምረጥ። እሺ ኦኬ። አሁን መጽሐፍ ቅዱስ እያለ ያለው ነፃነት
እና እውነተኛ ነፃነት ለሰው ልጅ በጣም የሚያስፈልገው ነፃነትና አርነት እሱ አይደለም። ይሄ ነፃነት አይደለም። መጽሐፍ ቅዱስ እያለ ያለው ነፃነት አካላዊ ነፃነት አይደለም። ሰው በጨለማ የሚኖር ከሆነ ሰው እውነትን የማያውቅ ከሆነ ሰው ክርስቶስን የማያውቅ ከሆነ ሰው በክርስቶስ ትምህርት ሰው በወንጌል ትምህርት የማይኖር ከሆነ ነፃነት የለውም። በባርነት ነው የሚኖረው። የዚህ ዓለም ነፃነትን የፈለገ ኢንጆይ ብናደርግም በጨለማ እስራት የምንኖር በኃጢአት የምንኖር ከሆነ ነፃነት የለም። ክብር ለእግዚአብሔር ይሁን። ኢየሱስ ምንድነው እያለ ያላቸው? እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ኦኬ፣ እውነትን ማወቅ ማለት ምን ማለት ነው? እውነትን ታውቃላችሁ ስል ኢየሱስ ስለ አእምሮ እውቀት እየተናገረ አይደለም። ስለ ኢንተሌክቹዋል ካፓሲቲ እየተናገረ አይደለም። መረጃ ሰብስቦ መረጃ ስለመተንተን ኤቪደንስ ስለማቅረብ ሎጂክ ስለመጠበቅ ጉዳይ አይደለም። ፕሮሲጀር ስለመጠበቅ ጉዳይ አይደለም። ኢየሱስ እያወራ ያለው ስለ ህይወት እውቀት ነው። ህይወትን ስለማወቅ ነው። የዘላለም ህይወትን ስለማወቅ ነው ኢየሱስ እየተናገረ ያለው። ምን እያላቸው ነው? እኔ እሱ የእግዚአብሔር ፍጹም መገለጥ መሆኑን እየነገራቸው። እውነትን ማወቅ ማለት ኢየሱስ ክርስቶስ የእግዚአብሔር ፍጹም መገለጥ መሆኑን ማወቅ ነው። እውነትን ማወቅ ማለት ክርስቶስ ኢየሱስ ክርስቶስ መሆኑን ማወቅ ነው። እሱ ህይወት መሆኑን፣ እሱ የእግዚአብሔር ልጅ መሆኑን፣ እሱ የዘላለም ህይወት መሆኑን፣ እሱ የህግና የትንቢት ፍጻሜ መሆኑን፣ እውነተኛ ነፃነት፣ እውነተኛ ህይወት፣ እውነተኛ መዳን በእሱ መሆኑን ማወቅ ነው። እውነትን ነፃ የሚያወጣው እውነት እሱ እውነት ነው እንጂ ዶክትሪንን የመሸምደድ ጉዳይ አይደለም። እውነትን የመኖር በህይወት የመለማመድ ጉዳይ ነው። በእውነት የመለወጥ ጉዳይ ነው። እውነትን እናውቃለን ካልን በእውነት መለወጥ አለብን። እውነትን መለማመድ አለብን። ከአምላክ ጋር ኢንቲሜሲ የሆነ ግንኙነት ሊኖረን ይገባል። አንለስ እውነትን አላወቅንም፣ እውነትን አልተረደንም፣ ኦር እውነትን ኪደናል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ እውነትን ማወቅ ማለት እውነትን መረዳት፣ እውነትን መቀበል፣ እውነትን መለማመድ፣ እውነትን መኖር፣ በእውነት መለወጥ ማለት ነው። ስለዚህ ኢየሱስ ነው ነፃ የሚያወጣ ሰውን ነፃ ሰው በራሱ ነፃ ሊወጣ አይችልም። ሰው በራሱ ጥረት፣ ሰው በራሱ ስራ ነፃ ሊሆን አይችልም። ሰው ነፃ ሊሆን የሚችለው እውነትን አውቆ እውነትን ተቀብሎ ኢየሱስን አምኖ በኢየሱስ ትምህርት ስኖር ሰው ነፃ። ክብር ለእግዚአብሔር ይሁን። ነፃ የሚያወጣን ኢየሱስ ብቻ ነው። ሌላ ማንም ነፃ ሊያወጣን የሚችል በምድር በሰማይ ስልጣን ያለው የለም። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስን ስናቅ ትክክለኛ እምነት እናምናለን። ኢየሱስን ስናቅ በቃሉ እንጸናለን፣ በቃሉ እንቆማለን፣ በቃሉ እንበረታለን። ኢየሱስን ስናቅ ኃጢአት ባርነት መሆኑ፣ ትክክለኛ ነፃነት፣ ትክክለኛ አርነት መውጣት፣ የጽድቅ ኑሮ መኖር፣ በጸጋ መደገፍ እንደሆነ እንረዳለን። ኢየሱስን ማወቅ ወደ ኃጢአት ስሬት ያመረናል፣ ከኃጢአት ኮነነ ያወጣናል። የኃጢአትን ኃይል የኃጢአትን ጉልበት ይሰብራል። መንፈስ ቅዱስን ይሰጣል። የእግዚአብሔር ልጆች ያደርገናል። ከእግዚአብሔር ጋር ሰላም እንድንፈጥር ያደርጋል። እውነትን ማወቅ እሱ ነው። ክብር ለእግዚአብሔር ይሁን። እውነትን እንድናቅ የረዳን እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ። ኦኬ። በጣም የሚገርማችሁ
እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ሲል እነሱ ኖ ዌይ አሉ። በጭራሽ እኛ የአብርሃም ዘር ነን፣ ለማንም ስንኳ ተገዝተን አናውቅም አሉ። ምን ያህል መንፈሳዊ ድንቁርና ውስጥ እንዳሉ፣ ምን ያህል ኢየሱስን ሚስ አንደርስታንድ እንዳደረጉ፣ ምን ያህል እንዳልገባቸውና ምን ያህል በትዕቢት ውስጥ ይሄ ህዝባዊ ትምክህት ውስጥ እንዳሉ ነው የሚያሳየው። በነገራችን ላይ እነዚህ ሰዎች በግብፅ 400 ዓመታትን ተገዝተዋል፣ በባርነት ኖረዋል፣ በባቢሎን በምርኮ ተወስደዋል። ለዛም እየተመላለሱ ወስዷቸዋል፣ እየለቃቀሙ ወስዷቸዋል። ይሄን በሚናገሩበት ወቅት ይሄን ቃል በሚናገሩበት ወቅት ወይም ኢየሱስ ይሄን በሚያስተምርበት ወቅት በሮማን ኤምፓየር ግዛት ውስጥ ናቸው። ለማንም አልተገዘንም አሉት። ሊቀበሉት አልፈለጉም። እነሱ መልሰው የአብርሃም ዘር ነን፣ ለማንም ከቶ ባሪያዎች አልሆንም፣ አንተ ነፃ ትወጣላችሁ እንዴት ትላለህ አሉት። የነሱ አንደኛው ትዕቢት ውስጥ ናቸው። ትዕቢታቸው ምንድነው? የተመረጠ ዘር ነን ነው። እኛ የተመረጥን የአብርሃም ዘር ነን፣ የተመረጥን ነን፣ የእግዚአብሔር ትውልድ ነን፣ በእግዚአብሔር ዘንድ የተለየ ስታተስ አለን፣ የቃል ኪዳን ሰዎች ነን። የግርዘት ቃል ኪዳን የኛ ነው። አብርሃም የኛ ነው። ሕግ የኛ ነው። የቤተ መቅደስ ስርዓት የኛ ነው። ክህነት የኛ ነው። እኛ ባሪያዎች ሳንሆን ምርጥ የተመረጥን በእግዚአብሔር የተመረጥን ሕዝብ ነን። ስለ እኛ እውነትን ልትነግረን አትችልም። ኦልሬዲ እኛ ነፃ ሕዝብ ነን። የመጀመሪያው መልእክታቸው ምንድነው? ትዕቢታቸው ነው። ሁለተኛው መልእክታቸው አዚስ ታይም ያን በምናገርበት ጊዜ እኛ ባሪያዎች አይደለንም ነው። ፍሪ ሕዝብ ነን። ምንም እንኳን በሮማን ኤምፓየር ቁጥጥር ብንሆንም ባሪያዎች አይደለንም ነው መልእክታቸው ማለት ነው። ኢየሱስ እየተናገረ ያለው ግን ስለ መንፈሳዊና ስለ አደገኛው ባርነት ነው። ዛሬም መንፈሳዊ ጉድለታቸውን የማያውቁ ሰዎች አሉ። ዛሬም መንፈሳዊ ጉድለታቸውን የሚክዱ ሰዎች አሉ። ዛሬም ንስሐ የማይገቡ ሰዎች አሉ። ዛሬም ታማው በመንፈሳዊ ታማው እያሉ ጤናማ ለመምሰል ጤናማ ሆኖ ለመታየት መንፈሳዊ ሰው ሆኖ ለመታየት የሚጥሩ ሰዎች አሉ። ቤተክርስቲያን መምጣት ነው። yes ማገልገል ጥሩ ነው። yes ዋናው ነገር በእግዚአብሔር ቃል ነው። በነገራችን ላይ በምድር ላይ አልቲሜት ጎል የክርስትና በምድር ላይ የክርስቶስ ደቀ መዝሙር ነው። አልቲሜት ጎሉ ሰይጣንን ማስወጣት አይደለም፣ በሽተኞችን መፈወስ አይደለም፣ ድንቅና ታምራት መስራት አይደለም። የክርስትና አልቲሜት ጎል በምድር ላይ እሱ አይደለም። ወይም ብልጽግናን ማረጋገጥ አይደለም። ብልጽግና ማረጋገጥ ከሆነ በሐዋርያት ዘመን በኢየሩሳሌም አደገኛ የሆነ ድህነት ነበር። አደገኛ የሆነ የኢኮኖሚ ቀውስ ነበር። አደገኛ የሆነ በሽታ ነበር። አደገኛ የሆነ ስደት ነበር። የክርስትና አልቲሜት ጎሉ ምራክል መስራት ነው። ሚስአንደርስታንድ እናደርጋለን። በቤተ ክርስቲያን ውስጥ ምራክል ስለሌለ ጌታን ስላልተነሱ የፌደራል ሆሞች ቢዝነሶች ስላልተዘጉ ክርስትና የለም ማለት አይቻልም። የክርስትና ሕይወት የሚለካው ሙታንን በማስነሳት አይደለም። የክርስትና ሕይወት የሚለካው በሽተኞችን በመፈወስ አይደለም። የክርስትና ሕይወት የሚለካው በክርስቶስ ቃል በክርስቶስ ትምህርት በመኖር የክርስቶስ ደቀ መዝሙር በመሆን በእኔ እጅ ሙታን ተፈወሱ አልተፈወሱ፣ መቃብር ባዶ ሆነ አልሆነ ትዳዜን ማለት በሽተኞች ተፈወሱ አልተፈወሱ ትዳዜን ማለት ቢሆን ጥሩ ነው። እግዚአብሔር ጸጋን ይሰጣል። ጸጋን እግዚአብሔር የሚሰጠው በራሱ በለዋላዊ ስልጣን ነው። ነገር ግን ከኛ እግዚአብሔር የሚፈልገው እግዚአብሔር የሰጠው ሚሽን ሰዎችን ምናክል ስሩ አይደለም።
ሙታንን አስነሱ አይደለም። የእድር ቢዝነስን አዘጉ አይደለም። የፌደራል ቢዝነስን አዘጉ አይደለም። እግዚአብሔር የሰጠን ትእዛዝ ምንድነው? ኮሚሽን ምንድነው? ሰውን ደቀ መዛሙርቴ አድርጉ። ስለዚህ የክርስትና አልቲሜት ጎሉ ምንድነው? ደቀ መዛሙርት ወደ እግዚአብሔር ይሁን። ይህን ተናግሮ ይጨርስ። ኢየሱስን መለሰ፣ እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ኦኬ ልባል ኃጢአት የባህሪ ችግር አይደለም ማለት የባህሪ ችግር ብቻ አይደለም። ኃጢአት የሞራል ውድቀት ብቻ አይደለም። ኃጢአት ጀስት አክሽን ወይም ድርጊት ብቻ አይደለም። ኃጢአት በራሱ ኃይል ነው። ኃጢአት ኃይል ነው። ኃጢአት የሰውን አእምሮ መቆጣጠር የሚችል ኃይል ነው። ኃጢአት የሰውን መንፈስ መቆጣጠር የሚችል ኃይል ነው። ኃጢአት ሰውን ተጽዕኖ ውስጥ ማድረግ የሚችል ነው። በራሱ ግዛት የሚያኖር ማለት ነው። በራሱ ግዛት በራሱ ዶሚናንስ ማኖር የሚችል ነው። ኃጢአት ሰውን በሰው ፍላጎት፣ በሰው ዊሊንግ፣ በሰው ፈቃድ፣ ሰው በእግዚአብሔር ፈቃድ ሳይሆን በኃጢአት ፍላጎት፣ በርኩሰት ፍላጎት እንዲኖር የሚያደርግ ነው። ስለዚህ ኃጢአት ፓወር ነው። ፓወር ነው። ጀስት ናት ሲምፕል ድርጊት፣ የሞራል ችግር አይደለም። ኃጢአት ሰውን ምንድነው የሚያደርገው? የራሱ አገልጋይ ነው የሚያደርገው። የራሱ ተገዢ ነው የሚያደርገው። ሰውን ምንድነው የሚያደርገው? ቦንዴጅ ነው የሚያደርገው። ይጠምዳል፣ ይጠምዳል። ዝሙት የመጥመድ ኃይል ነው። ኃጢአት በተለይ በማንኛውም ከሰው አእምሮ ማስወጣታችን። ለምንድነው ሰዎች 20 ዓመት ታስረው 15 ዓመት ታስረው እንደገና መጥተው ወንጀል የሚሰሩት? ኃጢአትን በካውንስሊንግ ማስወገድ አይቻልም። ኃጢአትን በሪሃቢሊቴሽን ማስወጣት አይቻልም። ሰው ከኃጢአት እስራት ነው። በነገራችን ላይ ኃጢአት እስራት ነው። ሰምታችኋል? ቤተሌ ወይም ቤተሪት ምናምን እሷ የሆነ ተጽዕኖ ውስጥ ነው ያለችው። ዋናው ተጽዕኖ ሰው በኃጢአት ነው። ሰው ከኃጢአት ባርነት ከኃጢአት አገዛዝ ሊላቀቅ የሚችለው ዴርዝ ኖ ሌላ ወይ የለም። በሌላው መንገድ በካውንስሊንግ በእስር ቤት በመግባት በምክር ሰው ከዛ ማውጣት አይችልም። ሰው ከዛ ከኃጢአት ባህሪ፣ ከሌብነት፣ ከዝሙት፣ ነፍስ ከመግደል ሰው ከሌሎች መጣት ሊነጻ የሚችለው ነጻ ሊወጣ የሚችለው ሌላ ሚንስ የለም። አንድ መንገድ ብቻ ነው ያለው። ሰው በጽድቅ ሕይወት የሚኖረው ሰው ከኃጢአት ነጻ ሊሆን የሚችለው በክርስቶስ ትምህርት ሲኖር ብቻ። ሰው ክርስቶስን ተቀብሎ በክርስቶስ ትምህርት ብቻ ነው ነፃ ሊወጣ የሚችለው። ከዛ ውጪ ነፃነት የለም። that's the only way። ክብር ለእግዚአብሔር ይሁን። ሰው ኃጢአት ውስጣዊ ማንነታችን መንፈሳዊ ሕይወታችንን የሚገዛ የራሱን የቻለ ኃይል ነው። just something simple ነገር አይደለም። እና ሰው ሁሉ ነፃነት ያስፈልገዋል። የሰው ልጅ ሁሉ ነፃነት ያስፈልገዋል። ያ ነፃነት ከዚህ ዓለም ፖለቲካ፣ ከዚህ ዓለም ኢኮኖሚ አይገኝም። ከዚህ ዓለም ኢንስቲትዩሽን ያ ነፃነት አይገኝም። ያ ነፃነት የሚገኘው ሰው ከእርኩሳት ከኃጢአት ባርነት ሊወጣ ሊነጻ የሚችለው በክርስቶስ ቃል ሲኖር ብቻ ነው። የሰው ውስጣዊና ትክክለኛው እስራት፣ ትክክለኛው ተጽዕኖ የዚህ ዓለም ተጽዕኖ ሳይሆን የኃጢአት ተጽዕኖ። ይሄ ያዙ። ኃጢአት ሲምፕሊ ድርጊት አይደለም። ሲምፕሊ ስህተት አይደለም። እስራት ነው። ተጽዕኖ ነው።
አገዛዝ ነው። ሰው በክርስቶስ ብቻ ከዚህ ተጽዕኖ ነው መላቀቅ የሚችለው። እውነተኛ መላቀቅ፣ እውነተኛ ነፃነት የሚረጋገጠው እውነተኛ የነፃነት ምንጭ ኢየሱስ ነው። ክብር ለእግዚአብሔር ይሁን። እውነቱን አውቃችኋል፣ እውነት ነፃ ያወጣችኋል። በክርስቶስ ነፃ ስለወጣችሁ ክብር ለእግዚአብሔር ይሁን። ስለሰማችሁ አመሰግናለሁ። ተባረኩ።